አሁን የምታውቀው ነገር ካለ እባክህ ንገረን። እኔና ኪራ በአጋጣሚ የተገናኘ ነው። እንዴት ወቅ ልገጨው ነበር። እያወራ ያለው እኮ ስለ ኪራ ነው። ደግሞ እንደዚህ ስላልክ ምናምን እንደሚመስልህ። በቃችሁ። ምንድን ነው እንደዚህ የምትሉት? እኔ ጎበዝ ኪራን አታረፍክልን ብላችሁ ነው። ያ የቤት አለ እንዴ? እንዴ ስንት ቀን እኮ እዚህ ሆነ ካየሁ ማለት አልገባኝ። ትጠጣለህ፣ በዛ ላይ ታመሻለህ። በጣም ነበር የናፈቀኝ። ቆይ የተፈጠረ ነገር አለ እንዴ? ማምለሽ ይጠራሽ? ህይወቴ ምን ነው? እነዚህ ጠርተሽኝ እኮ አታውቂም። ባልጠራህም ባልነግርህም እኮ ታውቃለህ። የመኖሬ ትርጉም አንተና አባቴ ናቸው። አውቃለሁ። አንተ ማለት እኮ ለእኔ ፈጣሪ እድሜያችንን ሊያስረዝም ሲፈልግ ምክንያት ያመጣልናል። በእናቱ ሞት ተስፋ የቆረጠው የእናቱ ሞት ሁሌ በውስጡ እየተመላለሰ የሚጸጽተው ኪራ በአጠገቡም ያሉት ጓደኞቹም ሆነ እንዲሁም ፍቅረኛው ጽናት መረዳት ያቃተችው ኪራ ዛሬ ግን እንደ አዲስ ቆሞ እንዲሄድ አንድ ጓደኛው ብቅ ብሎለታል። እንደሱ የተጎዳ ጓደኛ ለኪራ እንግዲህ አዲስን ህይወት ፈጥሮለታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁኝ። በያላችሁበት የእግዚአብሔር ሰላም ጸጋ በረከት ከሁላችሁ ጋር ይሁን እያልኩኝ ይህን ቪዲዮ ከመጀመራችሁ በፊት ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም አዲሶች ቻናሉን ሰብስክራይብ በማድረግ ተቀላቀሉት። ምርጥና አስተማሪ የሆነ የጽናት ድራማ ክፍል 7 ዛሬ ይዤላችሁ ብቅ ብያለሁ። ኪራ እንግዲህ በባለፈው ህይወቱን ለማጥፋት ሲሞክር ነበረ። ዛሬስ ምን አዲስ ነገር አለ? አብረን እንከታተል። እንግዲህ ቅዱስ ኪራን ለማዳን ጓደኛ ሆኖታል። ኪራ እንግዲህ በባለፈው በምላጭ ራሱን ሊያጠፋ ሙከራ አድርጎ ነበረ። ነገር ግን ምላጩን ይዞ እየተጓዘ እንዳለ እንግዲህ ቅዱስ የሚባል ጓደኛ እንደ ስሙም ቅዱስ የሆነ ብቅ ብሎለታል። ቅዱስ እንግዲህ የተቀደሰ ነው ማለት ነው። ነገር ግን እሱ በመሃል መጥቶ ነፍሱን ታድጎታል። ኪራ እንግዲህ ዛሬ በቅዱስ ሁኔታ ቅዱስ ከጎኑ ስላለ እያንዳንዱን የኪራን ሁኔታ እየተከታተለ ስለነበረ ዛሬ ትክክልና አግባብ ያልሆነ ነገር እያሰበና ለመተግበርም እያሰበ በነበረ ጊዜ ቅዱስ ብቅ ብሎለታል። እንግዲህ መላእክት ሆኖ ከኪራ ጋር ተገናኝተዋል። ህይወቱንም ታግቶት እንግዲህ እንደ አዲስ ኪራ እንዲቀጥል አድርጎታል። ዛሬ ላይ ኪራ እንግዲህ ዛሬ ደስ በሚል ሁኔታ አዲስ ሆኖ ተመልሷል። እናቱ በመሞት እንግዲህ ኪራ በጣም ተሰምቶት ነበረ። በህመሟም ብዙን አመት የተሰቃየችው እናቱ እሱ ሳይሰማ ቆይቶ ነበረ። ነገር ግን በዛ ተሰምቶ ተሰብሮ ነበረ። ነገር ግን ህይወት ትቀጥላለችና ኪራ የጠላቸውን ጓደኞች ጽናትም ሳትቀር ሁሉንም ራሱን አገሎ እሱም እናቱ ወደ ሄደችበት መንገድ ሊሄድ ተጉዞ ነበረ። ነገር ግን ቅዱስ ኪራ የሚያደርገው ነገሮች ሁሉ ነገር ጥሩ ስላልሆነ እያለ እያስተማረው እንግዲህ ህይወት ትቀጥላለች። እናም እናቱን ቆሞ ደስተኛ ሆኖ እናቱ በሞቱና ሊያስደስታት እንደሚችል እየነገረው ነው። እንግዲህ እሱም ጽናትን ይቅር በይኝ ጽናቴ ይቅርታ እየጠየቃት ነው። ጽናትም እንግዲህ በጣም ተሰምቷት ነበረ። ውስጧም ተሰብሮ ነበረ። ናሆምና መራዊት ሆነው ጽናትም ሆነው ቅዱስን ሲጠብቁት ነበረ። እንግዲህ እነሱም ቅዱስ አብሯቸው ሲሄድ ከኪራ ጋራ ኪራ እንግዲህ ለምንድን ነው እሱ ብለው እንትን ብለው ነበረ። ባለፈውም ሊነግራቸው ፈልጎ ኪራ ሲመጣ ትቶት ነበረ። ዛሬ ግን ቀጥረውት እየጠየቁት ነው ያሉት። የኪራ እና የቅዱስ ግንኙነት እንዴት እንደሆነ ሊጠይቁት እየሞከሩ ነበረ። ነገር ግን እሱ እውነታውን ቁጭ አድርጎ ነገራቸው። ነገር ግን ሊያምኑት አልቻሉም። እሱም ካመናችሁ አመናችሁ ብሎ
ጥሏቸው ይሄዳል። ቅዱስም እየሄደ መራዊትም እረ ናሆሜ እስቲ ተከተለው ትለዋለች። ናሆሜም ተከትሎት ሄዶ ቅዱስ እባክህ ንገረን ይለዋል። እሱም ያለውን ነገር ይነግረዋል። ነገር ግን እናንተ ራስ ወዳጅ ናችሁ። ምን ማለት ነው? የቅርቡ ጓደኛ ናችሁ። ነገር ግን ስለ ኪራ ምን የምታውቁት ነገር የለም። ኪራ በእናቱ ሞት ራሱን ሊያጠፋ ነው። ምላጭም ይዞ ራሱን ሊያጠፋ ነውና እናንተ ከጎኑ መቆም አለባችሁ። ኪራ ሰው ያስፈልገዋል። ኪራ ብቻውን ነው ያለው በዚህን ሰዓት ብሎ ያስረዳዋል። ናሆሜም ከጎኑ መቆም አለብን፣ አዎ እውነት ነው ይላል። አዎ በጣም እንክብካቤ ያስፈልጋል ብሎ ቅዱስ አስጠንቅቆ ነገራቸው። በሌላ በኩል እንግዲህ ጽናትና መራዊትም ቁጭ ብሎ ያወራሉና መራዊትም ይሄ ነገር እውነት ቢሆን ምን ይሰማሻል ብላ ጽናትን ትጠይቃታል። ጽናትም ይሄማ መሆን የለበትም እንዴ ኪራዬ፣ እኔ ማንን ለማን ጥሎኝ ነው ይሄን ነገር የሚያደርገው ትላለች። ይሄንን ቁጭ ብለው እየተነጋገሩ እያሉ እንግዲህ ኪራይ ደግሞ ገብቶ ነበረ ወደ ቤት። ቁጭ ብሎ እንግዲህ ጽናቴ ብሎም የለችም ብሎም ተጣርቶም ያው አለው ለማለትም ማንም ቤት ስለሌለ ቁጭ ብሎ ብቻውን ያወራል። እንግዲህ ሰኒና ክብሮምም አብረው እንግዲህ ቁጭ ብለው አይጥና ድመት ሆነው እንግዲህ እያወሩም እባክሽን አታርቂኝ ብሎም ክብሮምም ይጠይቃታል። እሷ ግን ለማቅረብ ፈቃደኛ አይደለችም። እባክሽን ሰኒ፣ ሰውን ለማራቅ አንቺ ግንብ ትገነቢያለሽ፣ የውሸት ኑሮ ነው የምትኖሪው፣ የውሸትም ሳቅ ነው የምትስቂው፣ ተይ ይሄ ነገር ላንቺ አይጠቅምሽም ይለዋታል። እግሯንም እያሻት እንግዲህ ምግብ እየሰራ ከነ ጽናት ቤትም ምግብ ይዞላ ሲሄድ ጽናት ነች የላከችኝ ይላታል። ነገር ግን እሱ ምግቡን እራሱ ነበረ እየሰራ ይዞላት የሚሄደው። ጽናትን ለመጠየቅ እንግዲህ መራዊትና ጽናትም ወደ ሰናይት ቤት ያመራሉ። እዛም ከሄዱ በኋላ ይሄ ነገር ምንድን ነው? እግር አበዛ፣ እስቲ ንገሪን ይለዋታል። እሷም እንግዲህ እናንተ ከሱ የተረፈውን ጨጓራ ልትልጡ ነው እንዴ መጣችሁት ትለዋለች። እንዴ እሱ እኮ ምግብ እየሰራልሽ እኮ ይዞልሽ እየመጣ ነው ስትል፣ እንዴ አረ ጽናት ነች እኮ የሰራችው እያለ ነው ምግቡን ይዞ የሚያመጣልኝ ሲሉ፣ ከዛ እነሱም ተሳስቀው አይ እኔ ሰርቼም አላቅም እራሱ ነው እየሰራ የሚያመጣልሽ ብለው አሏት። እንግዲህ ክብሮምና ኪራም ወደ ቤት ተገናኙ። ከረጅም ሰዓት በኋላ ቁጭ ብለው አብረው ማውራትን ጀመሩ። ክብሮምም ያለውን ነገር ሁሉ ማስረዳት ጀመረ። እኔ እኮ እናቴን አሳንቼት ከክብሯ ዝቅ አድርጊያት ተናዳ ነው እናቴ የሞተችው። አንተ ግን እናትን ለማስደሰት ከቻልክ ራስ ግን በማጥፋት ሳይሆን ደስተኛ ሆነክ ደስተኛ ህይወት ኖረክ እናት በሞትም ሆና በአንተ መኖር መደሳት አለባት ይለዋል። ይሄን ነገር መቀበል አለብክ ወንድሜ ይለዋል። ኪራም ወንድሜ በመባሉ ደንግጦ ምን አልከኝ ወንድሜ አልገው። ከዛ እሱም ምን ነው ደነገጥክ? እኔ እኮ እንደ ወንድሜ ነው የማይክ፣ እንደ ወንድሜ ነው የማቀርብክ። ምክንያቱም አቶ ተሾመ ከወደኩበት አንስቶ አስተምሮኝ ጥሩ ቦታ አድርሶኛል። አባቴ ማለት እሱንም አይሳነኝም፣ አንተንም ወንድሜ ማለት አይሳነኝምና ምን ነው አስደነገጠክ ይለዋል። ኪራም እንግዲህ ወንድሜ በመባሉ ቢደነግጥም ያለውን ነገር ተቀብለዋል። ጽናት እንግዲህ ወደ ቤት ስትመለስ ኪራን እቤት ታገኘዋለች። ኪራዬ ህይወቴ እያለች እንግዲህ እያገለባበጠች እየሳመችው፣ ኪራም እንግዲህ ምን አልሽኝ? ህይወቴ ማን ብለሽ ነው የጠራሽኝ? እያለ እሱም ግራ ተጋብተዋል። እሷም ግን አዎ ህይወቴ ነህ እኮ ለእኔ እኮ የመኖሬ ተስፋ
አንተና አባቴ ናችሁ፣ ይህን ነገር አታውቅም ኪራዬ ትለዋለች። እሱ ግን አዎ አውቃለሁ ጽናትዬ ይቅር በይኝ ይላታል። እሷም ተደናግጣ ምንድን ነው እሱ ይቅርታ የጠየቅሽኝ? ለምንድን ነው ይቅር በይኝ ያልክኝ? ትለዋለች። አይ እንዲሁ በደፈናው ይቅርታ አጥፍቻለሁ ጽናትዬ ይላታል። እንግዲህ እነሱም ደስተኛ ሆነው ምግብ ላቀርብ እጠብቅሃለሁ ሳሎን ላይ ና ብላ ጥላው ትሄዳለች። በዚህ መሀል እንዳሉ ቅዱስም ይመጣባቸዋል። እነሱ ኪችን ተቃቅፈው ፍቅራቸውን እንደ አዲስ እያለመለሙት እያሉ ቅዱስ ይመጣል። ዋው የምፈልገውን ነገር አገኘውኝ ይላል ቅዱስም። ምክንያቱም የተመኘው ነገር ነበረና በጣም ደስ የሚል ህይወት እያሳለፉ ነው ያሉት። ቅዱስም በዚህ ነገር በጣም ደስተኛ ሆነዋል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።